ሰላም ጤና ይስጥልኝ። ይህ ኬና ኒውስ ነው። እሁድ ጥቅምት 3 2017 ዓ.ም የተሰሙትን ዜናዎች ወደ እናንተ አቀርባለሁ። በቅድሚያ አርዕስቶቹን። የኢትዮጵያ መከላከያ ሰራዊት በኦሮሚያ ክልል በህገወጥ ማዕድን በማውጣት ስራ ላይ የተሰማሩትን የሽብር ቡድን አባላት በቁጥጥር ስር ማዋሉን አስታወቀ። የኢሬቻ በዓል በጀርመን ፍራንክፈርት ከተማ የሚገኙ የኦሮሞ ተወላጆችና ጀርመናውያን ታዳሚዎች በተገኙበት ተከበረ። ፑቲን በማዕከላዊ እስያ ስብሰባ ከኢራኑ ፕሬዝዳንት ጋር ያላቸውን ግንኙነት አጠናከሩ። የሊባኖስ ጦር በእስራኤልና ሂዝቦላ ጦርነት ለምን የዳር ተመልካች ሆነ? የመረጃ መንታፊዎች የጣሊያን ጠቅላይ ሚኒስትርን ጨምሮ ከ3500 በላይ የባንክ ሂሳቦች ላይ የሳይበር ጥቃት መፈጸማቸው ተገለጸ። በሳውዲ ሞት የተፈረደባቸው ኢትዮጵያውያን መንግስት ህይወታቸውን እንዲያተርፍ ተማጸኑ። እስራኤል በሊባኖስ የሚገኙ የተመድ ሰላም አስከባሪዎች ላይ መተኮስ እንድታቆም አሜሪካ ጠየቀች። ቦይንግ በስራ ማቆም አድማ ምክንያት 17000 ሰራተኞችን ሊቀንስ መሆኑ ተሰማ። እስራኤል በሊባኖስ የሚገኙ የተመድ ሰላም አስከባሪዎች ላይ መተኮስ እንድታቆም አሜሪካን ጠየቀች። በሳውዲ ሞት የተፈረደባቸው ኢትዮጵያውያን መንግስት ህይወታቸውን እንዲያተርፍላቸው ተማጸኑ። እስራኤል በሊባኖስ የሚገኙ የተመድ የሰላም አስከባሪዎች ላይ መተኮስ እንድታቆም አሜሪካ ጠየቀች። የአሜሪካው ፕሬዝዳንት ጆ ባይደን በሊባኖስ የሚገኙ የተባበሩት መንግስታት የሰላም አስከባሪዎች ላይ በ48 ሰዓት ውስጥ በደረሱ ሁለት ክስተቶች ከሰሙ በኋላ እስራኤል በሊባኖስ ከሂዝቦላ ጋር ባላት ግጭት ወደ ሰላም አስከባሪዎች መተኮስ እንድታቆም ጠየቁ። አርብ ዕለት የእስራኤል መከላከያ ሰራዊት በሊባኖስ የሚገኙ ሁለት የስሪላንካ ዜግነት ያላቸውን የተባበሩት መንግስታት ወታደሮች ጉዳት ከደረሰባቸው በኋላ ወታደሮቹ ኃላፊነቱን እንደሚወስዱ ገልጾ ነበር። በሊባኖስ ናቆራ አካባቢ የሚገኘው የተባበሩት መንግስታት የጦር ካምፕ አካባቢ የሚንቀሳቀሰው የእስራኤል ሰራዊት ስጋት የሚሆን ነገር በመለየታቸው ተኩስ መክፈታቸውን የእስራኤል ጦር አስታውቋል። አክሎም ክስተቱ በከፍተኛ ደረጃ ምርመራ እንደሚደረግበት ቃል ገብቷል። ሐሙስ ዕለት የተባበሩት መንግስታት ሰላም አስከባሪ ጦር አባላት የሆኑ ሁለት ኢንዶኔዥያውያን የእስራኤል ታንክ በተኮሰባቸው ጥይት ከቅኝት ማማቸው ላይ ወድቀው ተጎድተው ነበር። የፈረንሳይ፣ ጣሊያንና ስፔን መሪዎች ጋር በጋራ ባወጡት መግለጫ የእስራኤል ድርጊት በፍጥነት ሊቆም የሚገባው ምንም ማስተባበያ ሊሰጥበት የማይችል ነው ሲልም ኮንነውታል። የስሪላንካ ውጭ ጉዳይ ሚኒስተር በበኩላቸው ሁለት ዜጎቹ የቆሰሉበት የእስራኤል ጦር ጥቃትን በጥብቅ አውግዘውታል። የተባበሩት መንግስታትም ሰላም አስከባሪ ዋና ኃላፊ በደቡብ ሊባኖስ የሚገኙ የሰላም አስከባሪዎች ይዞታ ላይ በቀጥታ ጥቃት መክፈቱን እንደሚያምን ገልጾ በድርጊቱ ማን ኃላፊነቱን መውሰድ እንዳለበት ግን ከመግለጽ ተቆጥቧል። ጄን ፔሪ ላክሮስ ለቢቢሲ ኒውስ ሃወር ፕሮግራም ለምሳሌ በተተኮሱት ጥይት የቅኝት ማማ መመታቱን፣ የደህንነት ካሜራዎች መውደማቸውን ስናይ በቀጥታ ወደኛ መተኮሳቸውን ያሳያል ሲሉ ተናግረዋል። እስራኤል በደቡብ ሊባኖስ የምታደርገውን ወረራ በቀጠለችበት በአሁኑ ሰዓት ሄዝቦላ ወደ እስራኤል የሚያስወነጭፋቸው ሚሳኤሎችና ሮኬቶችም አላቋረጡም። አርብ ዕለት የእስራኤል መከላከያ ሰራዊት በአንድ ሰዓት ውስጥ ብቻ 100 ሮኬቶች ከሊባኖስ ወደ ሰሜናዊ እስራኤል አቅጣጫ መተኮሳቸውን ገልጿል። በተጨማሪም ሁለት ሰው አልባ የአየር መሳሪያዎች ከሊባኖስ ወደ እስራኤል ድንበር ጥሰው የገቡ ሲሆን በመከላከያ ሰራዊቱ እንዲከሽፍ መደረጉንም ተናግሯል። የሊባኖስ ጤና ሚኒስቴር በበኩሉ የእስራኤል ጦር በደቡብ ሊባኖስ ሲዶን ባደረገው ጥቃት የ2 ዓመት ሴት ልጅን ጨምሮ የ3 ሰዎች ህይወት ማለፉን አስታውቋል። የሊባኖስ ጦር በበኩሉ የእስራኤል ኃይሎች በደቡባዊ ሊባኖስ ካፍራ የሚገኝ የሰራዊቱ ካምፕ ላይ ጥቃት ከፍተው 2 ወታደሮችን መግደሏን ገልጿል። ሐሙስ ዕለት በዋና ከተማዋ ቤይሩት የአደጋ ጊዜ ሰራተኞች በእስራኤሉ 2 የአየር ጥቃቶች በወደሙ ህንጻዎች ፍርስራሾች ውስጥ የተረፉ ካሉ በሚል ሲፈልጉ ነበር። የሊባኖስ ጠቅላይ ሚኒስትር ናጂብ ሚካቲ ጥቃቱ ያለምንም ማስጠንቀቂያ መድረሱን እና 22 ሰዎችን ገድሎ 117 ሰዎችን ማቁሰሉንም ተናግሯል። እስራኤል በጥቃቱ ላይ ምንም አይነት አስተያየት አልሰጠችም። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የእግረኛ ጦሩን ያሰማራው ከሄዝቦላ ጋር በሚያደርገው ጦርነት ታጣቂ ኃይሉ ወደ እስራኤል የሚተኩሳቸው ሚሳኤሎች በጨመሩበት ወቅት ነው። የእስራኤል ጦር አርብ ዕለት በናቆራ በተባበሩት መንግስታት ካምፕ ላይ ጥቃት ያደረሰው ኢላማ የተደረገው አካል ከካምፑ ከ50 ሜትር ርቀት ላይ የሚገኝ እንደሆነ ማስታወቋል። በወቅቱ የሰላም አስከባሪዎች መከላከያ ምሽግ ባለበት ስፍራ እንዲቆይ እንደተነገራቸው አክሎ ገልጿል። የተባበሩት መንግስታት ሰላም አስከባሪ በበኩሉ ለእስራኤል ድንበር ቅርብ በሆነውና በሄዝቦላ በሚገኘው ካምፑ የእስራኤል ጦር መኪና መከላከያዎችን ገይቶ መጣሉን አስታውቋል። እነዚህ ክስተቶች
ሁኔታው አደገኛ የሆነ መምጣቱን ያሳያሉ ሲልም ተናግሯል። ሚካቲ የአርብ ዕለቱን ጥቃት ተከትሎ በዓለም አቀፋዊ ማህበረሰብ ላይ በቀጥታ የደረሰ ወንጀል ነው ሲሉም ተናግሯል። እስራኤል የተባበሩት መንግስታት ሰላም አስከባሪዎች ቀጠናውን ማረጋጋት አለመቻላቸውንም ትናገራለች። አክላም አካባቢውን ለቀው እንዲወጡና ከሂዝቦላ ጋር የጀመረችውን ጦርነት ከአካባቢው እንድትቀጥል ትጠይቃለች። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን የሰላም አስከባሪው አደጋን ለማስወገድ በሰሜን በኩል 5 ኪሎ ሜትር ለቆ እንዲወጣ ቢጠይቁም የተባበሩት መንግስታት ግን በስፍራው እንደሚቆይ አስታውቋል። በሊባኖስ ከ50 ሀገራት የተውጣጡ 10,000 ሰላም አስከባሪ ወታደሮች እንዲሁም 800 ሲቪል ሰራተኞች ሰፍሮ ይገኛሉ። እነዚህ ሰላም አስከባሪዎች እንደ አውሮፓውያን አቆጣጠር ከ1978 ጀምሮ በተባበሩት መንግስታት እውቅና የተሰጠውን የእስራኤልና የሊባኖስን ድንበር እንዲሁም በሊታን ወንዝ አካባቢ ቅኝት ያደርጋሉ። ፑቲን በማዕከላዊ እስያ ከኢራኑ ፕሬዝደንት ጋር ያላቸውን ግንኙነት አጠናከሩ። የሩሲያው ፕሬዝደንት ቭላድሚር ፑቲን ከኢራኑ አቻቸው ፕሬዝደንት መሱድ ፔዚሽኪያን ጋር በትናንትናው ዕለት በቱርኪስታን ተገናኝተው መወያየታቸውን ሮይተርስ ዘግቧል። መሪዎቹ በሁለቱ ሀገራት መካከል ያለውንና እያደገ የመጣውን መልካም ግንኙነታቸውን ማድነቃቸውንና በዓለም አቀፋዊ ጉዳዮች ተመሳሳይ አቋም አንጸባረቃቸውን ዘገባው ጠቅሷል። በዩክሬኑ ጦርነት ምክንያት ከአሜሪካና ከአውሮፓውያን ጋር አለመግባባት ውስጥ የገቡት ፑቲን በምስራቅና በደቡብ ካለው የዓለም አቀፍ ክፍል ጋር ያላቸውን ግንኙነት በማጠናከር ትዕቢተኛና የራሳቸውን ፍላጎት የሚያራምዱ ሲሉ የሚገልጿቸው ምዕራባውያን መታገል ይፈልጋሉ። የብሪክስን ስብሰባ ከጥቅምት 22 እስከ 24 በካዛን የምታስተናግደው ሀገር ፕሬዝዳንት የሆኑት ፑቲን የኢራኑ ፕሬዝዳንት ፔዚሽኪያን በሩሲያ ይፋዊ ጉብኝት እንዲያደርጉ መጋበዛቸውንና የኢራኑ መሪ መቀበላቸውን የሩሲያው ሪያ ዜና አገልግሎት ዘግቧል። በባህልና ኢኮኖሚ ያለን ግንኙነት በየቀኑ እያደገ ነው ሲሉ ፔዚሽኪያን መናገራቸውን የኢራኑ IRNA ዜና አገልግሎት ዘግቧል። በባህልና በኢኮኖሚ ያለን ግንኙነት በየቀኑ እያደገ ነው ሲሉ ፔዚሽኪያን መናገራቸውን የኢራኑ IRNA ዜና አገልግሎት ዘግቧል። ፔዚሽኪያን አክለውም እንደገለጹት የሁለቱ ሀገራት መሪዎች ፍላጎት ስላላቸው እያደገ ያለው የሩሲያና ኢራን ግንኙነት መፍጠንና መጠንከር አለበት ብሏል። የሩሲያው ታስ እንደዘገበው ሁለቱ ሀገራት በብዙ ዘርፎች ለመተባበር ተስማምቷል። ከሩሲያው ፕሬዝዳንት ጋር 1 ሰዓት የፈጀ ውይይት አድርገናል። በተስማማንባቸው ጉዳዮች ላይ በድጋሚ ተነጋግረናል ሲሉ ፔዚሽኪያን መናገራቸውንም ዘገባው ጠቅሷል። ኢራን ምዕራባውያን የጣሉባትን ማዕቀብ ለመቋቋም ከሩሲያ ጋር ያላትን ግንኙነት ለማጠንከር ቁርጠኛ መሆኗን ፔዚሽኪያን ባለፈው ወር ተናግረውም ነበር። ሁለቱ ሀገራት ስትራቴጂካዊ ስምምነት ለመፈራረም መቃረባቸውንና ይህ ስምምነት በዚህ ወር መጨረሻ በሩሲያ በሚካሄደው የብሪክስ ስብሰባ ወቅት ይጠናቀቃል ብለው ተስፋ እንደሚያደርጉ ፔዚሽኪያን ተናግረዋል። ሩሲያ ከኢራን ጋር የሚደረገውን ግንኙነት በሁሉም መስክ እያሰፋች ነውም ብላለች። ከምዕራባውያን ጋር ቅራኔ ውስጥ የገባችው ሩሲያ ተገዳዳሪ አዲስ የዓለም ስርዓት እንዲፈጠር ጥረት እያደረገችም ነው ተብሏል። የሊባኖስ ጦር በእስራኤልና ሄዝቦላ ጦርነት ለምን የዳር ተመልካች ሆነ? ተወዳጁ የሊባኖስ ጦር በሀገሪቱ ባለው የሃይማኖትና የፖለቲካ ልዩነት መካከል እንደ ድልድይ ሆኖ ከሚያገለግሉት ጥቂት ተቋማት ውስጥ አንዱ ነው። የሊባኖስ ጦር በእስራኤልና ሄዝቦላ ጦር ለምን የዳር ተመልካች ሆነ? እስራኤልና ሄዝቦላ ድንበር አካባቢ ሲዋጉ የሊባኖስ ጦር ዳር ቆሞ የተመለከተ ነው። እስራኤል በእግረኛ ጦር ሊባኖስን ከወረረች በኋላ የእስራኤል ኃይሎች እና የሄዝቦላ ታጣቂዎች በድንበር አካባቢ እየተዋጉ ሲሆን የሊባኖስ ጦር ግን ዳር ቆሞ እያየ ይገኛል። የሊባኖስ ብሔራዊ ጦር በአገሪቱ ግዛት ውስጥ በሚካሄድ ጦርነት የዳር ተመልካች ሲሆን ይህ የመጀመሪያ አለመሆኑ ኤፒ ዘግቧል። ተወዳጁ የሊባኖስ ጦር በሀገሪቱ ባለው ሃይማኖታዊ፣ ፖለቲካዊ ልዩነት መሃል እንደ ድልድይ ሆኖ ከሚያገለግሉ ጥቂት ተቋማት ውስጥ አንዱ ነው። የጦር አባል የሆኑ በርካታ ኮማንደሮች ፕሬዝዳንት እስከመሆን የደረሱባት በርካታ አጋጣሚዎችም አሉ። ያረጁ ትጥቆችና የአየር ኃይል መከላከያ ስርዓት ያለውና በ5 ዓመት የኢኮኖሚ ቀውስ የመታው የሊባኖስ ያረጁ ትጥቆችና የአየር ኃይል መከላከያ ስርዓት ያለው በ5 ዓመት የኢኮኖሚ ቀውስ የመታው የሊባኖስ ብሔራዊ ጦር እንደ እስራኤል ካሉ ዘመናዊ መሳሪያ ከታጠቁ ጦሮች ሊባኖስን ከእግረኛ ጦርና የአየር ጥቃት ለመከላከል ዝግጁነት የለውም። ሄዝቦላ በአገሪቱ ጦር ላይ ጥላ አጥልቶበታል። የሊባኖስ ጦር በአጠቃላይ ቁጥር 80,000 ሲሆን ከዚህ ውስጥ 5,000 የሚሆኑት በደቡብ ነው የተሰማሩት። በእስራኤል የአየር ጥቃት የተገደሉት የቀድሞ የሄዝቦላ መሪ ሐሰን ነስረላ እንደተናገሩት ከሆነ ሄዝቦላ ከ100,000 ተዋጊዎች አሉት። በኢራን የተሰማሩት
መሳሪያዎችን ብሔራዊ ጦሮች ከታጠቃቸው የዘመኑ ናቸው። ሄዝቦላ ለፍልስጤሙ ታጣቂ ቡድን አጋርነት ለማሳየት ድንበር አሻግሮ የሮኬት ማስወንጨፍ ከጀመረበት ከጥቅምት 2023 ጀምሮ እስራኤል እና ሄዝቦላ ግጭት ውስጥ ገብቷል። እስራኤል ባለፉት ሳምንታት ሊባኖስ ውስጥ ከበድ ያለ አየር ድብደባና የእግረኛ ጦር ጥቃት ከፍታለች። እስራኤል እንደገለጸችው ይህ ጥቃት የከፈተችው ሄዝቦላ ከድንበር አካባቢ ለማራቀትና ጥቃትን ሸሽቶ የተፈናቀሉ በ10 ሺህ የሚቆጠሩ ዜጎቿን ወደ ቦታቸው ለመመለስ ነው። የእስራኤል ወታደሮች ድንበር ጥሶ ተኩስ ሲከፍቱ ሄዝቦላ በተኩስ ምላሽ ሲሰጥ የሊባኖስ ወታደሮች ከድንበር ኬላዎች ወደ ኋላ 5 ኪሎ ሜትር አፈግፍገው ሰፍረዋል። የእስራኤል ወታደሮች እስካሁን ብዙም አልገፉም። የሁለቱ ሀገራት ወታደሮች ለመጀመሪያ ጊዜ የተጋጩት የእስራኤል ጦር በሊባኖስ ጦር በመሸገበት በቤንት ጂቢል ላይ በታንክ ተኩሶ አንድ ወታደር እና በዚሁ ቦታ በአየር ጥቃት 2 ወታደሮች በተገደሉበት ጥቅምት 3 ብቻ ነው። የሊባኖስ ጦር በሁለቱም ጥቃቶች በተኩሱ ምላሽ ሰጥቷል። ወታደራዊ ተንታኞች እንደሚሉት ከሆነ የእስራኤል ጦር ወረራ አሁን ወደ ጦሩ ወደ መሸገበት ቦታ የሚደርስ ከሆነ የሊባኖስ ጦር የተወሰነም ቢሆን ውጊያ ሊገጥም ይችላል። የጦሩ ተፈጥሯዊና ቀጥተኛ ተልዕኮዎች ወደ ሊባኖስ ግዛት ሊገባ የሚችልን ጦር መከላከል ነው ሲሉ ቀድሞ የሊባኖስ ጦር ጀነራል ሐሰን ጆኒ ተናግሯል። በእርግጥ የእስራኤል ጦር በሚገባ ከሆነ ይከላከላል፣ ነገር ግን ባለው አቅምና ራሱን የማይጎዳበት ሁኔታ ነው። የእስራኤልና የሊባኖስ ጦር በአቅም ፈጽሞ የማይመጣጠን ነው። እስራኤል በጎረቤቷ ሊባኖስ ላይ ወረራ ስትፈጽም በ50 ዓመታት ውስጥ ይህ ለአራተኛ ጊዜ ነው። ከዚህ በፊት በነበሩት በርካታ ወረራዎች ጦሩ በነበረው ሚና አነስተኛ ነው። የሊባኖስ ጦር እና አገሪቱ ውስጣዊ ሁኔታ 1975 በፈነዳው እና ለ15 ዓመታት በቆየ የእርስ በርስ ግጭት ምክንያት ተዳክሟል። በዚህ ምክንያት እስራኤልና ሶሪያ የሀገሪቱ የተወሰነ ክፍል እስከመያዝ ደርሰው ነበረ። ከእርስ በርስ ጦርነቱ በኋላ የእስራኤል ጥቃት ለመከላከል በሚል ትጥቅ ይዞ እንዲቆይ የተፈቀደለት ሄዝቦላ ብቻ ነው። ሄዝቦላና እስራኤል በ2006 የተዋጉ ሲሆን የሊባኖስ ጦር የእስራኤልን የአየር የበላይነት መቋቋም አልቻለም። የመረጃ መንታፊዎች የጣሊያን ጠቅላይ ሚኒስትርን ጨምሮ ከ3500 በላይ ባንክ ሂሳቦች ላይ የሳይበር ጥቃት መፈጸማቸው ተገለጸ። የቀድሞ የጣሊያን ኢንቴሳ ሳንፖሎ ባንክ ሰራተኛ የጣሊያን ጠቅላይ ሚኒስትር ጆርጂያን ማሊኖን ጨምሮ የተለያዩ ከፍተኛ ባለስልጣናት የባንክ ሂሳብ መረጃዎችን ይሰበስብ እንደነበር ተገለጸ። ፖለቲከኞች እና የህግ አስከባሪ መኮንኖችን ጨምሮ በአጠቃላይ ከ3500 የባንክ ሂሳብ መረጃዎችን በህገወጥ መንገድ እና በተደጋጋሚ የሳይበር ጥቃት እንደተፈጸመባቸው ነው የተሰማው። የሀገሪቱ የመከላከያ ሚኒስትር ጉይዶ ክሮሴቶ፣ የቱሪዝም እና የአውሮፓ ጉዳዮች ዳንኤል ሳንታቺ፣ የጸረ ማፊያ እና የጸረ ሽብር መከላከያ ዳይሬክተር ጆቫኒ ሜሎ እንዲሁም በአውሮፓ ህብረት ኮሚሽን የጣሊያን ተወካይ ሮቤርቶ ፊኮ፣ የሀገሪቱ የመከላከያ ሚኒስትር ጉይዶ ክሮሴቶ፣ የቱሪዝም እና የአውሮፓ ጉዳዮች ዳንኤል ሳንታቺ፣ የጸረ ማፊያ እና የጸረ ሽብር መከላከያ ዳይሬክተር ጆቫኒ ሜሎ እንዲሁም በአውሮፓ ህብረት ኮሚሽን የጣሊያን ተወካይ ሮቤርቶ ፊቶ የባንክ ሂሳባቸው በግለሰቡ ከተበረበሩ ከፍተኛ ባለስልጣናት መካከል ተጠቃሽ ናቸው። ይህን ድርጊት እንደፈጸመ የተጠረጠረው የቀድሞ የጣሊያን ኢንቴሳ ሳንፖሎ ባንክ ሰራተኛ እንደሆነ የተነገረለት ቪንሴንቶ ኮቪሎ በፖሊስ ቁጥጥር ስር ይገኛል። ፖሊስ በቤቱ ባደረገው ብርበራም ድርጊቱን መፈጸሙን የሚያመለክቱ የተለያዩ ስማርት ስልኮች፣ ታብሌቶች፣ ሃርድ ዲስክ እና በርካታ ኮምፒውተሮችን መያዙን አስታውቋል። የሳይበር ጥቃቱ ከ6000 ጊዜ በላይ መፈጸሙን ያስታወቀው ጉዳዩን እየተከታተለ የሚገኝ አቃቤ ሕግ ባንኩ በየጊዜው የሚያደርገው አሰሳ ውስጥ ያልተለመደ የባንክ እንቅስቃሴ መመልከቱን ተከትሎ ለፖሊስ በሰጠው ጥቆማ እንደደረሰበት ነው የገለጸው። ከሳይበር ጥቃቱ ጀርባ ምን አይነት ጥቆማ እንዳለ አላወቅኩም ያለው ፖሊስ ተጨማሪ ማጣሪያዎችን በማድረግ ላይ እንደሚገኝም ይፋ አድርጓል። የባንክ እንቅስቃሴ ከ2022 ጀምሮ ለ2 ዓመታት ሲደረግ ከመቆየቱም ጋር በተያያዘ ጥቃቱን ፈጽሟል የተባለው የቀድሞ የባንኩ ሰራተኛ የሂሳብ እንቅስቃሴዎችን አባስቶ ስለመያዙ የተረጋገጠ ነገር የለም። ቪንሴንዞ ኮቪሎ በ2 ዓመታት ውስጥ ከ679 ቅርንጫፎች ላይ 3572 የባንክ ሂሳቦች ላይ የሳይበር ጥቃት ሲፈጽም የሂሳብ እንቅስቃሴ መረጃዎችን ከመውሰድ ባለፈ ምንም አይነት የገንዘብ ዝውውር አለመፈጸሙም ታውቋል። በሳውዲ አረቢያ ሞት የተፈረደባቸው ኢትዮጵያውያን መንግስት ህይወታቸውን እንዲያተርፍላቸው ተማጸኑ። በደቡብ ሳውዲ አረቢያ ናጅራን እስር ቤት የሞት ፍርድ የተፈረደባቸው ኢትዮጵያውያን ስደተኞች በሳውዲ አረቢያ ሞት የተፈረደባቸው ኢትዮጵያውያን መንግስት ህይወታቸውን እንዲያተርፍላቸው ተማጸኑ። በደቡብ ሳውዲ አረቢያ
በሳውዲ አረቢያ ሞት የተፈረደባቸው ኢትዮጵያውያን መንግስት ሕይወታቸውን እንዲያተርፍላቸው ተማጸኑ። በደቡብ ሳውዲ አረቢያ ናጅራን እስር ቤት የሞት ፍርድ የተፈረደባቸው ኢትዮጵያውያን ስደተኞች የመንግስት ጣልቃ ገብቶ ሕይወታቸውን እንዲያተርፍ ተማጸኑ። በደቡብ ሳውዲ አረቢያ ናጅራን እስር ቤት የሞት ፍርድ የተፈረደባቸው ኢትዮጵያውያን ስደተኞች የኢትዮጵያ መንግስት ጣልቃ ገብቶ ሕይወታቸውን እንዲያተርፍ ተማጸኑ። በእስር ቤት እስካሁን 2 ኢትዮጵያውያን በሳውዲ ኃይሎች እንደተገደሉና ሌሎች መሞታቸውን እየተጠባበቁ መሆኑን የሞት የተፈረደባቸው 2 ስደተኞች ለቢቢሲ ገልጸዋል። እነዚህ በእስር ላይ ያሉ የሞት ፍርደኞች የተፈረደባቸው ኢትዮጵያውያን ስደተኞች ወደ 47 እንደሚሆኑ እኚሁ ስደተኞች ከቢቢሲ ጋር ባደረጉት የስልክ ቆይታ አስረድተዋል። መቼ እንደምንሞት ባናውቅም ሞት ተፈርዶብናል። ዛሬ ልንገደል እንችላለን ወይም ነገ አናውቅም። በጣም ፈርተናል። ለምን ሞት እንደተፈረደብኝ አላውቅም። ድንበር በህገወጥ መንገድ አልፈሃል ነው የተባልኩት። ከታሰርኩ 5 ዓመት ከ5 ወር ሆነኝ ሲሉ እኚህ ስደተኛ ለቢቢሲ ያደረባቸውን ከፍተኛ ፍርሃት በስልክ ገልጸዋል። የሞት ፍርድ ሲፈረድባቸው እውነት ይሆናል ብለው እንዳላሰቡ ለቢቢሲ የተናገሩት ኢትዮጵያዊ ስደተኛ እስረኛ ባለፈው ሳምንት 2 ኢትዮጵያውያን እስረኞች መገደላቸውን ተከትሎ የኛ ዕጣ ሞት እንደሆነ አወቅን ይላሉ። በሞትና በህይወት መካከል ነው ያለነው። ሌሎች ከተገደሉ በኋላ መተኛት አልቻልንም ሲሉ ተናግረው መንግስታችን ጉዳዩን እንዲሰማልን እንፈልጋለን ሲሉም ተማጽነዋል። አክለውም በስር ላይ ላሉት ኢትዮጵያውያን በሳውዲ አረቢያ የሚገኘው ኤምባሲ መጥቶ ጠይቆን አያውቅም ሲሉ ተናግረዋል። በእስር ቤቱ እያሉ የሞት ፍርድ የተፈረደባቸው ሌላኛው ኢትዮጵያዊ ስደተኛ በበኩላቸው እዚህ እስር ቤት ያለው ስሜት አስጨናቂ ነው። ፈርተናል። ፖሊስ ወደ እስር ቤት ወረቀት ይዞ በመጣ ቁጥር የሚገደል ሰው ሊወስድ ነው ብለን እንፈራለን። ጠዋትም ማታም ሲመጡ እንደነግጣለን። አሁን ሞትን እየጠበቅን ነው። ምንም ማድረግ አንችልም። ሞታችን የማይቀር ነው ሲሉ በከፍተኛ ሐዘን ተናግረዋል። በርካታዎቹ ሞት የተፈረደባቸው ግለሰቦች ያለ ጥፋታቸው እንደሚናገሩ ስደተኛው እስረኛው የኢትዮጵያ መንግስት በሳውዲ መንግስት ጋር ተነጋግሮ ሕይወታቸውን እንዲታደግላቸውም ተማጽኗል። ስደተኛው ኢትዮጵያ ወዳሉ ቤተሰቦቻቸው ደውሎ የኢትዮጵያ መንግስት ባለስልጣናት ከሳውዲ መንግስት ጋር እንዲነጋገር ጥያቄ እንዲያቀርብ መናገራቸውንም ገልጸዋል። ወደ ሀገር ቤት ደውለን ቤተሰቦቻችን መንግስት ጋር ሄደው ከሳውዲ መንግስት ጋር እንዲያወሩ ጠይቁልን ብለንም ነበረ። እንደሚነግሩን ቃል ሲገቡላቸው ቤተሰቦቻችንም ተመለሱ። መፍትሄ እንደምናገኝ ለቤተሰቦቻችን ቃል ቢገባላቸውም እኛ ግን መፍትሄ አላገኘንም ብለዋል። አክለውም ብዙ ሰዎች ሞት ተፈርደባቸዋል። እስካሁን 2ቱ ተገድለዋል። አደንዛዥ ዕፅ አስገብታቸዋል ተብሎ ነው የተከሰሱት። የኢትዮጵያ መንግስት ጣልቃ ገብቶ ከሳውዲ መንግስት ጋር ተነጋግሮ ያድነን። የተከሰሱት በሐሰት ነው፣ ያለ ጥፋት ነው እየተገደሉ ያሉ ሲሉ ለቢቢሲ ገልጸዋል። እንደዚህ አይነት ሁኔታ የሞት ቅጣት መፈጸም እንደ አዲስ የተጀመረ እንደሆኑ የገለጹ ስደተኞቹ ከዚህ ቀደም የሞት ፍርድ ተፈጻሚ የሚሆኑ በሰው ግድያ ወንጀል የተከሰሱ ናቸው ይላሉ። ቢቢሲ ኢትዮጵያውያኑ በምን አይነት ወንጀል ተከሰው ሞት እንደተፈረደባቸው በእስር ቤቱ ባለስልጣናት መረጋገጥ አልቻለም። በሳውዲ አረቢያ ከአደንዛዥ ዕፅ ጋር በተያያዘ በእስር ቤቶች የሚፈጸሙ ግድያዎች ከፍተኛ ሁኔታ ማሻቀቡን ስጋት እንደፈጠረባቸው የሰብአዊ መብት ተቋማት በያዝነው ዓመት መስከረም ወር ላይ የካይሮ ኢንስቲትዩት ፎር ሂውማን ራይት ስተዲስ ድረገጽ ባወጣው ጥሪ አስታውቆ ነበር። ተቋማቱ በሳውዲ አረቢያ የሚገኘው ታቡክ እስር ቤት በመቶዎች የሚቆጠሩ እስረኞች ሕይወታቸው አደጋ ላይ እንደወደቀ ገልጸው ባለፈው ዓመት ጥር ጀምሮ 8 እስረኞች በሞት መቀጣታቸውንም ገልጿል። በመላው ሀገሪቱ ደግሞ 42 ሰዎች ከአደንዛዥ ዕፅ ጋር በተያያዘ የሞት ፍርድ ተፈጻሚ ሆኖባቸዋል ብሏል። የሰብአዊ መብት ተቋማት የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስቴርን ዋቢ አድርጎ ባሰፈሩት ጽሑፍ በዚህ ወቅት ከአደንዛዥ ዕፅ ጋር በተያያዘ የሞት ቅጣት ተፈጻሚ የሆነባቸው ግለሰቦች ዜግነታቸው ከኢትዮጵያ፣ ከግብጽ፣ ከሶሪያ፣ ከሱዳን፣ ከየመንና ከናይጄሪያ ይገኙበታልም ብለዋል። ሳውዲ አረቢያ የሞት ፍርድ የፈረደችባቸውን ግለሰቦች በይፋ ባታሳውቅም ከአደንዛዥ ዕፅ ጋር በተያያዘ ክስ የተመሰረተባቸው በመቶዎች የሚቆጠሩ የተለያዩ ዜግነት ያላቸው እስረኞችም አሏት። ሳውዲ አረቢያ በአደንዛዥ ዕፅ ጋር በተያያዘ ክስ የተመሰረተባቸው ግለሰቦች በሞት መቅጣት በአውሮፓውያኑ በ2020 አግዳ ነበር። ከ2 ዓመታት በፊት ልዑል አልጋ ወራሽ መሐመድ ቢን ዛይድ የሞት ቅጣት ተፈጻሚነትን በግድያ ወንጀል እንዲወሰን አውጀውም ነበር። ሆኖም በዚያው ዓመት ጥቂት ወራት በኋላ ሳውዲ ምንም
አይነት ምክንያታት ከአደንዛዥ እጽ ጋር የተያያዘ የተከሰሱ ግለሰቦች ላይ የሞት ቅጣትን ተፈጻሚ ማድረግ ጀምራለች። የሰብአዊ መብት ተቋማቱ እንዳሰፈሩት ካለፈው ዓመት ጥር ወር ጀምሮ የሞት ቅጣት 72 በመቶ ጭማሪ ማሳየቱን ጠቅሷል። በቅርብ ሳምንታት ውስጥ ኢትዮጵያውያን ስደተኞች የሞት ፍርድ ተላልፎባቸው መገደላቸውን በተመለከተ መረጃ ካለ በሚል የተለያዩ የሰብአዊ መብት ተሟጋቾችን ቢቢሲ ቢጠይቅም መረጃ እንዳልደረሳቸውም ገልጸዋል። ባደረግነው ጥረት አልተሳካም። የነዳጅ ምርት የበለጸገችው ሳውዲ አረቢያ በርካታ ኢትዮጵያን ሰርቶ ለመቀየር መዳረሻ ከሚያደርጓት የመካከለኛ ምስራቅ ሀገሮች መካከል አንዷ ናት። ይሁን እንጂ የሳውዲ አረቢያ መንግስት የተለያዩ ወቅት በሀገሪቱ የስራና የመኖሪያ ፈቃድ የላቸውም በሚል በርካታ ኢትዮጵያውያንን እጅግ አስቸጋሪ በሆኑና በማያፈናፈኑ እስር ቤቶች እንደሚያቆዩ እንዲሁም የተለያዩ የጤና እክሎች መጋለጣቸውንም ቢቢሲ ከዚህ በፊት በተደጋጋሚ መዘገቡ ይታወቃል። እስረኞቹ በቂ ምግብ፣ ሕክምና አገልግሎት ማግኘት በማይችሉበትና በህይወት ለመቆየት አስቸጋሪ በሆነ ሁኔታ እንደሚያዙም ይናገራሉ። በማቆያ ማዕከላቱም ውስጥ የሚገኙ ኢትዮጵያውያን ስደተኞች በተጨናነቀው ሁኔታ ከመቆየታቸውን ባሻገር በጥበቃዎች ማሰቃየትና ድብደባ እንደሚፈጸምባቸው የመብት ተቆርቋሪዎቹ ድርጅቶች ሂውማን ራይትስ ዋች መግለጹ የሚታወስ ነው። ቦይንግ በስራ ማቆም አድማ እና በጥራት ስጋት ምክንያት 17000 ስራዎችን ሊያቋርጥ እንደሆነ ተሰማ። አሜሪካዊ የአውሮፕላን አምራች ኩባንያ ቦይንግ በስራ ማቆም አድማዎችና በጥራት ስጋት ምክንያት 17000 ስራዎችን ሊያቋርጥ እንደሆነ ተሰማ። አሜሪካዊ የአውሮፕላን አምራች ኩባንያ ቦይንግ በስሩ ባሉት ተቋማት የሚገኙ 17000 ስራዎችን በማቋረጥ የድርጅቱን የሰው ኃይል በ1/10 ሊቀንስ መሆኑን አስታውቋል። 33000 ሰራተኞቹ በስራ ማቆም አድማ ፈተው የያዙት ቦይንግ የበላይ ኃላፊ ኬሊ ኦርትበርግ ቢዝነሳችን በአደገኛ ቅርቃር ውስጥ ይገኛል፣ እኛም በጋራ የምንፈጥረው ተግዳሮች መግለጽ ከባድ ነው ሲሉ ተናግረዋል። ኬሊ ኦርትበርግ ለኩባንያው ሰራተኞች በላኩት የኢሜይል መልእክት ላይ በድርጅቱ ውስጥ የሚገኙ ስራዎች ሁሉ አደጋ ውስጥ መውደቃቸውን ገልጿል። ቦይንግ መሳሪያዎችና ወታደራዊ ቁሳቁሶችን በሚያመርት በክንፍ ኪሳራም ሊገጥመው እንደሚችል ማስጠንቀቀው 77ኤክስ የተሰኘ አውሮፕላን የሚያስረክብበትን ቀን ገፍቶታል። ይህ ዜና የተሰማው ድርጅቱ ሰራተኞች በስራ ማቆም አድማ እንዲሁም የአውሮፕላኖቹ ጥራት ጥያቄ ውስጥ በወደቀበት ሰዓት ነው። ኦርትበርግ በኢሜይላቸው ላይ ኩባንያው ሰራተኞች ቁጥር በሚቀጥሉት ወራት መቀነስ እንደሚጀምር ተናግረዋል። የሚቀጥሉት ሳምንት አለቆቻችሁ ለድርጅቶቻችሁ ይህ ምን ማለት እንደሆነ የተጠናከረ መረጃ ይደርሳቸዋልም ብለዋል። ቢዝነሳችን ያለበት ሁኔታና ከእርሱ ለማገገም የምናደርገው የወደፊት ጥረት ጠንከር ያሉ እርምጃዎችን ይጠይቃል ሲሉ አክለዋል። የሰራተኛ ኃይሉን ከመቀነስ ባለፈ 77ኤክስ አውሮፕላኖችን ማስረከቢያ ጊዜ ያራዘመው ኩባንያው በእድገት ላይ እንዲሁም ከበረራ ሙከራዎች ጋር ተያይዞ የገጠመውን ተግዳሮቶች በተጨማሪ ያለው የስራ መቆራረጥ ሲል ለረጅም ሳምንታት የቀጠለውን የስራ ማቆም አድማ የፈጠረውን ተጽዕኖ ምክንያት ጠቅሷል። ለደንበኞቻችን በ2026 የጀመርነውን አውሮፕላን ለማስረከብ ማቀዳችንን አስታውቀናል ብሏል። ለወር ያህል የቀጠለው የቦይንግ ሰራተኞች ስራ ማቆም አድማ ከግምት 33000 ያህል ሰራተኞች የክፍያ ማሻሻያ እንዲደረግላቸውም ጠይቋል። ኩባንያውና የሰራተኞቹ ተወካዮች ያደረጉት የነበረው ድርድር ያለ ስምምነት መቋጨቱን ተከትሎ ሰራተኞቹን በመወከል ዋና ተደራዳሪ የሆኑት ጆን ሆልደን ለሮይተርስ የዜና ወኪል በዚህ ውስጥ ለረጅም ጊዜ መቆየታችን አይቀርም፣ አባላቶቻችን ይህንን ይረዳሉ ሲሉም ተናግረዋል። ከ5 ዓመት በፊት በኢትዮጵያና ኢንዶኔዥያ ባጋጠመ አሰቃቂ አደጋ ምክንያት ከበረራ ታግዶ በነበረው ማክስ 737 ምክንያት ኩባንያው በአሜሪካ ምክር ቤት ጥብቅ ክትትል ስር ነው ያለው። እንደ አውሮፓውያን አቆጣጠር በ2018 እና 19 ቦይንግ ሰራሹ 737 ማክስ አውሮፕላን ከበረራ መቆጣጠሪያ ችግር ጋር በተያያዘ የኢንዶኔዥያና የኢትዮጵያ አየር መንገዶች አውሮፕላኖች ከተከሰከሱ በኋላ አውሮፕላኑ በመላው ዓለም ለ20 ወራት ከበረራ ታግዶ ቆይቷል። በ2020 የኮሮና ቫይረስ ወረርሽኝም ተከትሎ ከፍተኛ ኪሳራ ያስተናገደው ቦይንግ ለማምረት የተቀበላቸው የነበሩ በርካታ ትዕዛዞችንም ተቋርጠውበታል። በቅርብ ጊዜ ወዲህ የአላስካ ኤርላይን ንብረት የሆነው 737 ማክስ አውሮፕላን በበረራ ላይ ያለ መስኮቱ መገንጠሉን ተከትሎ ከፍተኛ ችግር ውስጥም ገብቷል።
ደቡብ ኮሪያ በፒዮንግያንግ ላይ በድሮን በራሪ ወረቀቶችን በትናለች ስትል ሰሜን ኮሪያ ከሰሰች። ደቡብ ኮሪያ በፒዮንግያንግ ላይ በድሮን በራሪ ወረቀቶችን በትናለች፣ ሰሜን ኮሪያ ከሰሰች። ሰሜን ኮሪያ ደቡብ ኮሪያ በትናንትናው ዕለት በድሮን አማካኝነት ብዙ ቁጥር ያላቸው በራሪ ወረቀቶችን በዋና ከተማዋ ፒዮንግያንግ ላይ በትናለች የሚል ክስ አቅርባለች። ሰሜን ይህንን ድርጊት ወደ ጦርነት ሊያመራ የሚችል ወታደራዊና ፖለቲካዊ ትንኮሳ ነው ብላለች። የደቡብ ኮሪያ ጦር ባወጣው መግለጫ ሰሜን ኮሪያ ያቀረበችው ክስ ባይረጋገጥም ሰሜን ኮሪያ ቆሻሻ የጫኑ ፊኛዎችን ወደ ደቡብ ኮሪያ መላክ ልምድ እንዳላት ጠቅሰዋል። ድሮኖች ባለፈው ሳምንት በትናንትና በስቲያ በፒዮንግያንግ ሲበሩ እንደነበር የገለጸው የሰሜን ኮሪያ ውጭ ጉዳይ ሚኒስተር ይህ ጥሰት የአጸፋ ምላሽ ያስፈልገዋል ማለቱን ሮይተርስ የሰሜን ኮሪያውን KCNA ጠቅሶ ዘግቧል። ደቡብ ኮሪያ ሁለቱ ወገኖች ወደ ጦርነት የሚያስገባ የሚችል እንዲህ አይነት ኃላፊነት የጎደለውና አደገኛ ትንኮሳ ማቆም አለባት ብለዋል ሚኒስትሩ። የደቡብ ኮሪያ ጦር ከመግለጫው በሰሜን ኮሪያ ያቀረበው ክስ እውነተኛነት ማረጋገጥ አይችልም ብሏል። በቅርቡ ለተፈጠሩት ተከታታይ ክስተቶች ኃላፊነቱን የምትወስደው ፒዮንግያንግ ነች። ሰሜን ኮሪያ ቆሻሻ የያዙ ፊኛዎችን በመላክ በዓለም አሳፋሪ ተግባር እየፈጸመችና ሌሎች ትንኮሳዎችንም እያደረገች ነው ያለው ሚኒስትሩ በትናንትናው ዕለትም ተጨማሪ ፊኛዎችን መላኳንም ገልጿል። ሰሜን ኮሪያ ባለፈው ግንቦት ወር በሺዎች የሚቆጠሩ ቆሻሻ የያዙ ፊኛዎችን በመላክ በሁለቱ ሀገራት መካከል ያለው ውጥረት እንዲባባስ አድርጋለች። የደቡብ ኮሪያ ጦር ባለስልጣን ከመንግስት ውጪ የሆነ የግል ቡድን በራሪ ወረቀቶችን ወደ ሰሜን ኮሪያ ልኮ እንደሆነ እያጠራ መሆኑን ሮይተርስ የደቡብ ኮሪያውን ዮንሃፕ ዜና አገልግሎት ጠቅሶ ዘግቧል። ባለፈው ታህሳስ ወር ሰሜን ኮሪያ 2017 ወዲህ ለመጀመሪያ ጊዜ ድንበር በጣሰችበት ተግባር 5 የሰሜን ኮሪያ ድሮኖች የደቡብ ኮሪያን ድንበር ጥሰው መግባታቸውንና ሲኦል የጦር ጀቶችን ለማሰማራት መገደዷ ይታወሳል። ከ1950 እስከ 53 የተደረገው የሁለቱ ኮሪያዎች የእርስ በርስ ጦርነት በተኩስ አቁም ካበቃ በኋላ የሰላም ስምምነት ባለመኖሩ ምክንያት አሁንም ቅራኔ ውስጥ ናቸው። የሚኖርበት ቤት ለልማት በሚል የፈረሰበትና ስራ እንዳይሰራ የተከለከለው ወጣት ራሱን አጠፋ። ነዋሪነቱን በአዲስ አበባ ኡራኤል አካባቢ የሆነው አዲሱ ካሳውን የተባለ ወጣት ከኡራኤል ቤተክርስቲያን ወደ አትላስ ሆቴል በሚወስደው መንገድ አካባቢ በሚገኘው በጸጋ ሆስፒታል ፊት ለፊት ነዋሪ ሲሆን በትናንትና በስቲያ ራሱን አጥፍቷል። አዲሱ ነጠላ ከሚሸጥበት ኡራኤል ቤተክርስቲያን አካባቢ ስራ እንዳይሰራ 2 ጊዜ በደንብ አስከባሪዎች ተባረሩና ንብረቱ ተወስዶበት እንደነበረም የአካባቢ ነዋሪዎችና የቅርብ ሰዎች ተናግረዋል። ከዚህም በተጨማሪ በትናንትና በስቲያ ምሽት ወደ ቤቱ ሲገባ የሚኖርበት ቤት በነጋታው ጠዋት እንደሚፈርስ ሲነገረው ተስፋ በመቁረጥ ስሜት ውስጥ እዛው ቤት ውስጥ ራሱን እንዳጠፋ ታውቋል። የልጅ አባት የሆነውና በቅርቡ የወለደችለት ባለቤት ያለው ወጣቱ የድርጊት ከፈጸመ በኋላ ትናንትና 6 ሰዓት ላይ በኡራኤል ቤተክርስቲያን ቀብሩ እንደተፈጸመ ሰምተናል ሲል መሰረት ሚዲያ ገልጿል። የሱዳን ፈጥኖ ደራሽ ኃይሎች RSF ኃይሎች አዛዥ መሐመድ ሐምዳን ዳገሎ ሄሜቲ የግብጽ ጦር በሱዳን ጦርነት ውስጥ በቀጥታ እየተሳተፈ መሆኑን ያወገዙት ከአንድ ቀን በፊት ነበረ። በዚህም የግብጽ የሱዳን ቁጥር 1 ጠላት ሆና መቀጠሏን ገልጸው ሱዳን ከእንግሊዝ ቅኝ ገዢዎች ጋር በነበራት የኦምዱርማን ቀራር ውጊያ ላይ ግብጾቹ ከእንግሊዝ ወግነው ባሴሩት ደባት የተነሳ ሱዳን በጦርነቱ እንድትሸነፍ ማድረጓንም ጨምረው አንስተው ነበረ። ይህን የሄሜቲ ንግግር ተከትሎ ፈጥኖ ደራሽ ኃይሎች RSF ጦር አማካሪ ከተሳተፉበት የዙም ውይይት በትናንትናው ዕለት ተደርጎ ነበር። በዚህ ወቅት ከRSF ጋር ቅርበት አለው የተባለው በሱዳን ታዋቂ አክቲቪስት እና ሚዲያ ሰው አብድል ሞኒም አል-ራቢ ግብጽ ከድርጊቷ ካልተቆጠበች ሁሉም አማራጮች በጠረጴዛ ላይ ናቸው ካለ በኋላ ግብጽን መደብደብ አንዱ አማራጫችን ይሆናል ሲልም በይፋ አስጠንቅቋል። ሄሜቲ ይህን ንግግር ተከትሎ የፈጥኖ ደራሽ ኃይሉ RSF ጦር አማካሪ የተሳተፉበት የዙም ውይይት በትናንትናው ዕለት ተደርጎ ነበር። በዚህ ወቅት ከRSF ጋር ቅርበት አለው የተባለው በሱዳን ታዋቂ አክቲቪስት እና የሚዲያ ሰው አብደል ሞኒም አል-ራቢ ግብጽ ከድርጊቷ ካልተቆጠበች ሁሉም አማራጮች በጠረጴዛ ላይ ናቸው ካለ በኋላ የግብጹን አስዋን ግድብ መደብደብ አንዱ አማራጫችን ይሆናል ሲልም በይፋ አስጠንቅቋል። ይህን ተከትሎ የግብጽ ታዋቂ ሚዲያዎች አክቲቪስቶች እስካሁን ድረስ የዘለቀ ጩኸት እያሰሙ ሲሆን በተለይም የRSF አስዋን ግድብ የመምታት ማስጠንቀቂያው የተለያዩ ሀገራት ይዟቸዋል
አይዟችሁ ብሏቸው ነው የሚለው መላምታቸው አንዱ ነው። በተለይም እስራኤል በጉዳዩ ላይ ትኖርበታለች የሚለው ስጋት ግብፃዊ ሚዲያዎች ደጋግሞ ሲጠቅሱ ተደምጠዋል።